ሰላም ጤና ይስጥልኝ የዝናሽ አካዳሚ ቤተሰቦች እንኳን ደህና መጣችሁ። የነርሲንግ መውጫ ፈተናችሁን እየተዘጋጃችሁ ከሆነ ብዙዎቻችን የሚያስጨንቅ አንድ ክፍል እንዳለ ታውቃላችሁ። እሱም የነርሲንግ አመራርና አስተዳደር ነርሲንግ ሊደርሺፕ ኤንድ ማኔጅመንት ነው። ዛሬ በልበ ሙሉነት ወደ ፈተናችሁ እንድትገቡ ሁሉንም ነገር እንመረምራለን። እንጀምር ማለት ነው። አንደኛው ጥያቄ a nurse who is working as a ward head in hospital develop annual plan with hospital staff teams. However, they failed to achieve the plan because of inability of mobilization the human and material resource from the hospital. What is the most likely management function that causes low achievements of this ward? A. Directing, B. Planning, C. Controlling, ዲ ኦርጋናይዚንግ። እሺ እንግዲህ በሆስፒታል ውስጥ የዋርድ ኃላፊ ሆና የምትሰራው ነርስ ከሆስፒታል ሰራተኞች ቡድን ጋር አመታዊ እቅድ አዘጋጀች ነው የሚለን። ያለ ምንድነው የሚለው? አመታዊ እቅድ አዘጋጀች። ሆኖም ከሆስፒታል የሰው ኃይል እና ቁሳቁስ ሀብቶች ማሰባሰብ ባለመቻሏ እቅዷን ማሳካት አልቻለችም። however አለን አይደለ? they failed to achieve the plan because of inability of mobilize the human and material resource from the hospital. What is the most likely management function that cause low achievements of this ward? እንግዲህ የዚህ ዋርድ ዝቅተኛ ስኬት ያስከተለው የአመራር ተግባር የቱ ነው? ስለምንድን ነው የተጠየቀን? ማኔጅመንት ፋንክሽን ነው የተጠየቀን። remember to that ማኔጅመንት ፋንክሽን፣ ማኔጅመንት ሮል፣ ማኔጅመንት ስታይል፣ ሊደርሺፕ ስታይል፣ ኮንፍሊክት ሪዞሉሽን የሚሉትን በሙሉ በእያንዳንዷ ፎከስ አድርጋችሁ እንድታነቡ ፈልጋለሁ። ማኔጅመንት ኤንድ ሊደርሺፕ ለማሸነፍ ከፈለጋችሁ። ስለዚህ የዳይሬክቲንግ ችግር ነው ወይ የመምራት ችግር ነው ወይ ያለ እዚህ ጋር የእቅድ ማቀድ ፕላኒንግ ችግር ነው ወይ የኮንትሮሊንግ ወይም የቁጥጥር ስራ ችግር ነው ወይስ ኦርጋናይዜሽን ወይም የማቀድ ችግር ነው ወይ የገጠማት? ስለዚህ መጀመሪያ ማድረግ ያለባችሁ አንደርስታንዲንግ ዘ ሲናሪዮ ምንድነው እያለን ያለ ይሄ ጥያቄ። ሲናሪዮአችን የቀረበው ጥያቄ ምንድነው እያለን ያለ ነው የሚለው። እንግዲህ ሚለን ምንድነው ዋርድ ሄድ ላይ እቺ ነርሷ ሜድ አኑዋል ፕላን ዊዝ ስታፍ ቲምስ ምን አድርጋለች? መጀመሪያ እቅድ አቅዳለች ከስታፍ ቲሞቿ ጋር የዋርድ ኃላፊዋ ነርሷ። ፕሮብሌሙ ምንድነው እዚህ ጋር ፌለር ቱ አቺቭ ፕላን እቅዷ እንዳታሳካ ፌለሪቲ ገጥሟታል። ምክንያት because inability to mobilize human and material resource from the hospitals የገጠማት ምንድነው? ከሆስፒታሉ የሰው ኃይልና ቁሳቁስ ሀብቶችን ማሰባሰብ ባለማቻሏ እቅዷን ማሳካት አልቻለችም ማለት ነው። እቅድ ብቻ ነው ያቀደችው። ስለዚህ ማሳካት ያልቻለችው እንግዲህ inability to mobilize human and material resource from the hospitals። ስለዚህ የትኛው የአመራር ተግባር ችግር ነው የገጠማት ነው እየተባልን ያለነው። ስለዚህ መያዝ ያለባችሁ ኪ የሆኑ ማኔጅመንት ፋንክሽኖች አሉ። ወደ 5 የምንወስዳቸው ዘ ማኔጅመንት ፋንክሽንስ 5 አሉ። እነሱን ነው ማናቸው? እያንዳንዳቸውን እንያቸው እስኪ። መጀመሪያ ፕላኒንግ ምንድነው? ፕላኒንግ ማለት ሴቲንግ ጎልስ ኤንድ ክሬቲንግ ፕላንስ ማለት አላማችንን ማውጣትና እቅድን መፍጠር ነው እየተባለ ያለው። ፕላኒንግ ምንድነው? ሴቲንግ ጎልስ ኤንድ ክሬቲንግ ፕላንስ። ኦርጋናይዚንግ ነው አንደኛው የማኔጅመንት ፋንክሽን ወይም ዓላማ። ኦርጋናይዚንግ ዲፋይን ስታደርጉ አሬንጂንግ ሪሶርስስ ኤንድ አሳይኒንግ ታስክስ ሂውማን ሊሆን ይችላል፣ ማቴሪያል ሊሆን ይችላል። አሬንጅ ሪሶርስ ኤንድ አሳይኒንግ ታስክስ ሀብቶችን፣ የሰው ኃይል፣ ቁሳቁሶችን ማመቻቸትና ተግባራትን መመደብ የኦርጋናይዚንግ አንዱ ፋንክሽን ነው። ማኔጀሪያል ፋንክሽንስ። ስታፊንግ የምንለው ሴሌክቲንግ ኤንድ ፕሌሲንግ ራይት ፒፕልስ ይሄ አንደኛው ፓርትስ ኦፍ ኦርጋናይዚንግ ነው ስታፊንግ። ስለዚህ ትክክለኛውን ሰው መምረጥና ትክክለኛው ቦታ ላይ ማስቀመጥ፣ ቁሳቁሶችን መመደብ፣ አጠቃላይ ኦርጋናይዚንግ ኤንድ ስታፊንግ ብለን እንይዘዋለን ማለት። ዳይሬክቲንግ ሲባልስ ምንድን ነው? ፓርት ኦፍ ማኔጀሪያል ፋንክሽንስ። ዳይሬክቲንግ ስንል ሊዲንግ፣ ሞቲቬቲንግ፣ ሱፐርቫይዚንግ ስታፍስ ቱ ኢምፕሊመንት ፕላንስ መሪዎች መሆን፣ ማነሳሳት፣ ሰራተኞች እቅድ እንዲተገብሩ መቆጣጠር፣ ጠቅላላ ዳይሬክቲንግ ብለን እንላለን። ሪሜምበር ቱ ዛት እነዚህ ዲፊኒሽኖች በደንብ እንያዙልን ማለት ነው። ኮንትሮሊንግ ስንል
ሞኒተሪንግ ፐርፎርማንስ comparing with plan and taking corrective actions። ሞኒተሪንግ ምንድነው? አፈጻጸምን መከታተል፣ ከእቅዶች ጋር ማነጻጸርና የማሳካት እርምጃዎችን መውሰድ ማለት ነው። it is taking cooperative action። ስለዚህ ኮንትሮሊንግ ምንድነው? ሞኒተሪንግ ፐርፎርማንስ comparing with plan and taking corrective actions። እንግዲህ the plan is existed። የኛ ጥያቄ ምንድነው? ፕላኑ ኤግዚስት ሆኗል but resource should cannot be mobilized። በቃ ይሄ ነው ጋፕ የተፈጠረው። ሪሶርሶችን ሞቢላይዝ ማድረግ አልተቻለም ነው። ስለዚህ እያንዳንዳችሁን ኢቫሉዌት ስታደርጉ ኤ ላይ ምንድነው የሚለው? ዳይሬክቲንግ ይላል። እንግዲህ ዳይሬክቲንግ ከሆነ it is involve guide supervise motivate after resources are in place አይደል? the problem is before that stages። ስለዚህ መምራት የምንለው ሀብቶች ከተመቻቹ በኋላ መንገድ ማሳየት፣ መቆጣጠር፣ ማነሳሳት የሚሉትን ነው የሚያካትትልን አይደል? ችግሩ ግን ከዚህ በፊት ነው የተፈጠረው። ሀብቶች ካልተደራጁ መምራት አይቻልም። ስለዚህ ዳይሬክቲንግ ለዚህ ሴናሪዮ አይሆንም ማለት ነው። ፕላኒንግ ቢ ደግሞ ኦፕሽኑን ስትወስዱ ፕላኒንግ ነው የሚለው። ፕላን ደግሞ ደን አድርገናል። the plan is existed አይደል? not the failure functions። የማናጀራል ፋንክሽን አይደለም ፕላኒንግ it is done። እቅዱ ተከናውኗል። ያልተሳካ ተግባር አይሆንልንም። ስለዚህ እቅዳችን አቺቭ አድርገናል ማለት ነው። ሲ ላይ ስንሄድ ኮንትሮሊንግ ይላል። ሞኒተሪንግ ኤንድ ኮሬክቲንግ ዲቪዬሽንስ ፍሮም ዘ ፕላን አይደለ? ምን ማለት ነው? ያፈጻጸም ክትትልና ከእቅድ መዛባትን ማስተካከል ማለት ነው ኮንትሮሊንግ። ነገር ግን እቅዱ መጀመሪያውን ውድቅ የሆነበት በሀብት ከጅምሩ አለመመቻቸት ምክንያት ነው እንጂ እቅዱን በሀብት ምክንያት ተመቻችቶለት ያፈጻጸም ችግር ቢኖር ኮንትሮሊንግን እንመርጥ ነበር። ነገር ግን መጀመሪያውንም ባዶ እቅድ ነው የታቀደው። ሀብቶች አልተስተካከሉም፣ ሪሶርሶች አሬንጅ አልተደረጉ። ዲ ላይ ስትወስዱ it is organizing this involves arranging human and material resource ማለት ነው። ምን ማለት ነው? arranging human and material resource ማለት ነው። ስለዚህ የኦርጋናይዜሽን ፌሊንግ you cannot mobilize resource አይደለ? ፕላን ግን ኤግዚስት አድርገናል። ስለዚህ ማደራጀት ወይም ኦርጋናይዚንግ የሰውና የቁስ ሀብቶችን ማመቻቸት፣ ሚናዎችን መወሰን፣ ስልጣንን ማቋቋም፣ የሀብት ክፍፍል ማድረግ የሚሉትን በሙሉ የሚያካትትልን it is organizing ነው። ስለዚህ ማደራጀት ካልተሳካ የእቅዶች ቢኖሩም ምንም እንኳን ሀብቶችን ማንቀሳቀስ አይቻልም ማለት ነው። ስለዚህ as a conclusion the root causes failure in organization። ስለዚህ የማን ይሄ ችግር ዋነኛ መንስኤው በማደራጀት ወይም በኦርጋናይዜሽን ውስጥ ያለ ውድቀት ነው ማለት ነው። ስለዚህ እቅዱን ተግባራዊ ለማድረግ የሚያስፈልጉ ሀብቶች ማግኘትና ማመቻቸት አለመቻል ነው የዚህ ማኔጀሪያል ፋንክሽንስ ፌለሪቲ የተገኘበት። ስለዚህ መልሳችሁ the final answer is organizing። ሁለተኛው ጥያቄያችን managers of the hospital distribute information to different non-governmental organizations and communities about the missions of the hospital through social media. What managerial role is it? A. Disseminator, B. Figurehead, C. liaison, D. spokesperson። አሁን እየተጠየቅን ያለን ስለምንድን ነው? ስለ ማናጀሪያል ሮል። የመጀመሪያ ጥያቄያችን ምንድን ነው? ስለ ማናጀሪያል ፋንክሽን ነበር የተጠየቀ። አሁን ሮል የአንድ ሆስፒታል ስራ አስኪያጅ የሆስፒታሉን ተልዕኮ ኦር ሚሽን ነው እያለን ያለ በማህበራዊ ሚዲያ አማካኝነት ለተለያዩ መንግስታዊ ያልሆኑ ድርጅቶች እና ማህበረሰቦች አሰራጭተዋል ነው ያለው። ይህ የትኛው የአመራር ሚና ነው ጥያቄያችን። ስለዚህ ኤ ዲሲሚኔተር ነው፣ ቢ ፊገር ሄድ ነው፣ ሲ ላይዘን ነው፣ ዲ ስፖክስ ፐርሰን ነው። ስለዚህ ጥያቄውን ከተረዳችሁት ይሄን አናላይዝ የምታርጉት እንግዲህ በሚንድስበርግ ማኔጀሪያል ሮል ነው። እንግዲህ አንደርስታንዲንግ ዘ ሲናሪዮ መጀመሪያ ጥያቄው ምንድነው የሚመስለው ነው። ማናጀርስ ዲስትሪቢዩት ኢንፎርሜሽን ቱ ኤክስተርናል ፓርቲስ ለማን ለኤንጂኦ እና ለኮሚኒቲ ዲስትሪቢዩት አድርጓል። አንደኛው አንደርስታንድ ማድረግ ያለባቸው ኢንፎርሜሽን ኢዝ አባውት ዘ ሆስፒታልስ ሚሽንስ የሆስፒታሉ ተልዕኮ ነው ኢንፎርሜሽኑ እየዘገበልን ያለ ማለት ነው። ቻናላቸው ደግሞ የተጠቀሙት ምንድነው? ሶሻል ሚዲያ ኤክስተርናል ኮሙኒኬሽን ነው፣ በማህበራዊ ሚዲያ ነው። ሪሜምበር ቱ ዛት ሴናሪዮአችሁ ምንድነው የሚለው ኢንፎርሜሽን ለኤክስተርናል ፓርቲ ዲስትሪቢዩት አድርገዋል።
ስለምንድነው ዲስትሪቢዩሽን ኢንፎርሜሽናቸው? ስለ ሆስፒታሉ ሚሽን ተልእኮ ነው። ዜን ቻናል ዩዝድ የተጠቀሙት ደግሞ ሶሻል ሚዲያ ኦር ኤክስተርናል ኮሚኒኬሽን የምንለውን ነው። ማህበራዊ ሚዲያን የተጠቀሙ ፐርፐዝ ምንድነው? ቱ ኢንፎርም ማድረግ ኤክስተርናል ስቴክሆልደሮችን ማሳወቅ ነው። ኢንፎርም ማድረግ ነው ፐርፐዛቸው። ሶ እንግዲህ ካታጎራይዝድ ማኔጀሪያል ሮሎችን በምን መሰረት ነው ካታጎራይዝድ የምናደርገው ነው። ሪመምበር ቱ ዛት ይሄን የሚንትዝበርግ 10 የአመራር ሚናዎች መያዝ አለባችሁ። ሚንትዝበርግ 10 roles fall into 3 categories። እነዚህ ሚንትዝበርግ የገለጻቸው 10 ሚናዎች የአመራር ሚናዎች በሶስት ዋና ምድብ ከፋፍሏቸዋል። አንደኛው ኢንተርፐርሰናል ሮል ብሎ ከፍሏቸዋል፣ ወይም ደግሞ የግለሰቦች ሚና ምን ይመስላል የሚል። ሁለተኛው ኢንፎርሜሽን ሮል ብሎ የመረጃ መተንተን መሰብሰብን ብሎ እንትን ብሎታል። ሶስተኛው ዲሲሽናል ሮል የውሳኔ ሰጭነት ሚናዎች ብሎ በሶስት ዋና ዋና ክፍሎች፣ ነገር ግን 10 ሊስት አለ የአመራር ሚናዎች ብሎ ሚንትዝበርግ የዘረዘራቸው ማለት ነው። ስለዚህ የመጀመሪያው ኢንተርፐርሰናል ሮል የሚለው ወይ ደግሞ የግለሰቦች ሚና ምን ይመስላል? ይህ ሚና የሚከናወኑ በቀጥታ የሚገኘው ሰዎች ላይ ያተኮረ ነው። ሰዎች ላይ ብቻ። ኢንተርፐርሰናል ሮል ምን ላይ ነው ያተኮረው? ሰዎች ላይ። አንደኛው ፊገር ሄድ ነው፣ ሌላኛው ሊደር ነው፣ ሶስተኛው ላይዘን ብሎ ነው የሚከፍለው ማለት ነው። ፊገር ሄድ የምንለውን ሊደር የምንለውና ላይዘን የሚለውን ኢንተርፐርሰናል ሮል 3 በስሩ ይዟል ማለት ነው። ኢንፎርሜሽናል ሮል ደግሞ አሁንም ስንት ይዟል? 3 ይዟል። ሞኒተር፣ ዲሲሚኔተር፣ ስፖክስ ፐርሰን ብሎ ከፋፍሎላቸው ኢትስ ኢንፎርሜሽናል ሮል። የማናጀሪያል ሮል በኢንፎርሜሽን ወይም መረጃ ከመሰብሰብ ከማሰራጨት ከመወከል ጋር የተያዘውን ሞኒተሪንግ፣ ዲሲሚኔተር፣ ስፖክስ ፐርሰን ብሎ ከፋፍሎልናል ሚንትዝበርግ ማለት ነው። ሶስተኛው ዲሲሽናል ሮል የውሳኔ ሰጭነት ሚና ብሎ ያስቀመጣቸው የአመራር ሮሎች አሉ። እሱም ኢንተርፕረነር፣ ዲስተርባንስ ሃንድለር፣ ሪሶርስ አሎኬተር እና ኔጎሽየተር ብሎ ኢንተርፕረነር ምንድናቸው? እነዚህ ስራ ፈጠራ፣ ለውጥ ማቀድ፣ አዳዲስ ፕሮጀክቶችን መጀመር። ዲስተርባንስ ሃንድለር ችግር ተቆጣጣሪ፣ ያልተጠበቁ ችግሮችና ግጭቶችን የሚፈታልን ብሎ። ሪሶርስ አሎኬተር ነው አንደኛው የማናጀር ሮል ብሎ መድቦልናል። የሀብቶች ስርጭትን መወሰን ምንለው። ተደራዳሪ ኦር ኔጎሽየተር በድርጅቶች ስም ኔጎሽየት የሚያደርግልን ብሎ ዲሲሽናል ሮል አላቸው ብሎ 4 አስቀምጧል። ስለዚህ ዲሲሽናል ሮል 4 አለው፣ ኢንፎርሜሽናል ሮል 3 አለው፣ ዜን ኢንተርፐርሰናል ሮል የግለሰቦች ሚና 3 አለው። ጠቅላላ 10 ሚንትዝበርግ የአመራር ሚናዎችን መያዝ አለባቸው። ሪመምበር ቱ ዛት። እያንዳንዳቸውን ስናይ እንግዲህ ፊገር ሄድ ከኢንተርፐርሰናል ሮል ፊገር ሄድ ማለት ምን ማለት ነው? ኢት ኢዝ ሴሪሞኒያል ኦር ሲምቦሊክ የምንለው ስነ ስርዓታዊ፣ ለምሳሌ ተግባራት ማከናወን፣ ሰነድ መፈራረም፣ እንግዶችን መቀበል፣ ሴሪሞኒ መክፈት ሊሆን ይችላል። ይሄ የግለሰቦች ሚና ኢንተርፐርሰናል ሮል የምንለው ማለት። ፊገር ሄድ ምንድነው? ኢት ኢዝ ሴሪሞኒያል ኤንድ ሲምቦሊክ። እንግዶች ሲመጡ መፈራረም ሊሆን ይችላል፣ እንግዶችን መቀበል፣ ስፒች ማድረግ ሊሆን ይችላል። ሊደር የምንለው ኦር ኢንተርናል ስታፍ ላይ የውስጥ ሰራተኞችን ማስተዳደር፣ ማነሳሳትና መምራት የምንለው ነው። ይሄ ኢት ኢዝ ኢንተርፐርሰናል ሮል። ላይዘን የምንለው ኮኔክት ዊዝ አውትሳይደርስ ከድርጅቱ ውጭ ካሉ አካላት ጋር ግንኙነትን የምንፈጥርበት መንገድ። ኢትስ 3ቱ ኢንተርፐርሰናል ሮል የምንላቸው ማለት ነው። ኢንፎርሜሽን ሮል የምንለው ይህ ሚና መረጃን ከመሰብሰብ ከማሰራጨት እና ከመወከል ጋር የተያያዙትን ነው። ብዙ ጊዜ ኢንፎርሜሽናል ሮል መረጃ ጋር ፎከስ ያደረገ የዛሬው ጥያቄያችንም እዚህ ጋር ፎከስ ስለሚያደርግ ሞኒተር ካለ ሲኪንግ ኢንፎርሜሽን መረጃ መፈለግና መሰብሰብ ነው። የሞኒተሪንግ አንደኛው አድቫንቴጅ ምንድነው? በየቦታ ያሉ መረጃዎችን መፈለግና መሰባሰብ ያለባቸው መሰብሰብ። ኢት ሲኪንግ ኢንፎርሜሽን። ዲሲሚኔተር የምንለው ደግሞ ሼሪንግ ኢንፎርሜሽን ኢንተርናሊ ነው። መረጃዎችን በውስጥ ለሰራተኞች ማጋራት። ኢት ኢዝ ኢንተርናል ዲሲሚኔት የሚያደርገው። ስፖክስ ፐርሰን ከተባለ ግን ሼሪንግ ኢንፎርሜሽን ኤክስተርናሊ መረጃዎችን በውጭ ላሉ አካላት ማጋራት። የዛሬው ኬዝ ሴናሪያዎችን ኢንፎርሜሽናል ሮል ውስጥ የትኛው እንደሆነ ፎከስ ታደርጋላችሁ። እዚህ ጋር ሞኒተር ነው፣ ዲሲሚኔተር ነው፣ ስፖክስ ፐርሰን ነው የሚለውን እዚህ ጋር ፎከስ አድርጋችሁ እንድትይዙልኝ እፈልጋለሁ ማለት ነው። ዜን እንግዲህ ሴናሪዮ ጋር ማች ስታደርጉት ዘ ማናጀር ኢዝ ትራንስሚትድ ኢንፎርሜሽን ቱ ኤክስተርናል ግሩፕስ አባውት ዘ ኦርጋናይዜሽን ሚሽንስ። ስለዚህ ኢትስ ክሊርሊ ምንድን ነው ኤክስተርናል ኢንፎርሜሽን
ሼር አድርጓል ማለት ነው ይሄ ማናጀር። ስለዚህ ስፖክስ ፐርሰን ማለት ትራንስሚት ኢንፎርሜሽን ኦን ቢሃፍ ኦፍ ዘ ኦርጋናይዜሽን ቱ አውትሳይደርስ ለሚዲያ ፐብሊክ ኤንድ አዘር ኦርጋናይዜሽን ስፖክስ ፐርሰን ተብሎ ይባላል ማለት ነው። ዲሲሚኔተር ማለት ትራንስሚትድ ኢንፎርሜሽን ዊዝን ዘ ኦርጋናይዜሽን ወደ ተቋሙ ውስጥ ነው። ስፖክስ ፐርሰን ከተቋሙ ውጭ ላሉ ለሚዲያ ለፐብሊክ ለአዘር ኦርጋናይዜሽን ኤንጂኦም ሊሆን ይችላል። ዲሲሚኔተር ግን ትራንስሚት ኢንፎርሜሽን ዊዝን ዘ ኦርጋናይዜሽን ለተቋማቸው ሰው ነው። ላይዘ ሜንቴን ኔትወርክስ ኦፍ አውትሳይድ ኮኔክት ፎር ሚቹዋል ቤኔፊትስ ሞር አባውት ሪሌሽንሺፕ ቢልዲንግ ቱ ወይ ኮሚኒኬሽንስ ተቋማትን ግንኙነት እንዲፈጠር ማድረግ ነው። ፊገር ሄድ ማለት ነው ሲምቦሊክ ሄድ ፐርፎርማንስ ሴሪሞኒያል ዲቴልስ የመክፈቻ ንግግር ሊያደርግ ይችላል። ፊገር ሄድ የምንለው ወይ ደግሞ እነዚህ ሰነዶችን መፈራረም በተቋሙን ወክሎ የሚያደርጉ ፊገር ሄድ ሮል። ሶ አስ ኤ ኮንክሉዥን ዘ ሮል ቢንግ ፐርፎርምድ ባይ ስፖክስ ፐርሰን ሪፕሬዘንቲንግ ዘ ኦርጋናይዜሽን ቱ ኤክስተርናል ኦዲየንስ ዊዝ ሶሻል ሚዲያ። የእኛ መልሳችን ምንድን ነው? ስፖክስ ፐርሰን ትራንስሚት ኢንፎርሜሽን ለውጭ አካላት አውትሳይደርስ ወር ለሚዲያ ለፐብሊክ ለኦርጋናይዜሽን ኢንፎርሜሽን ጋዘር የሚያደርግልን የማናጀሪያል ሮል ስፖክስ ፐርሰን። መልሳችሁ እሱ ነው የሚሆነው ማለት ነው። ሶስተኛው ጥያቄያችን ስታፍ ሜምበርስ ኢን ዋን ኦፍ ዘ ፐብሊክ ሆስፒታልስ ኦፍ ኢትዮጵያ ሬዝድ ሳላሪ ኢንክሪመንት ክላይም ቱ ዘ ማናጀርስ። The managers tried to convince the staffs to continue their duties, but the staff members resisted. At the end, the managers organized a task force and discussed with the health staffs and agreed to work their regular time in the hospital and parts of their time in private clinics. Finally, the conflict is resolved. What is the most likely conflict resolution strategy applied by the managers? A. Resolution aftermath, B. Win-win, C. Lose-lose, D. Win-lose። አሁን እዚህ ጋር ጥያቄው ምንድነው እያላቸው ያለ በኢትዮጵያ ከሚገኙ የህዝብ ሆስፒታሎች በአንዱ ውስጥ ያሉ ሰራተኞች የደሞዝ ጭማሪ ጥያቄን ለአስተዳዳሪያቸው አቀረቡ። አስተዳዳሪያቸው ደግሞ ሰራተኞች ስራቸውን እንዲቀጥሉ ለማሳመን ቢሞክርም ሰራተኞች ተቃወሙት፣ ሪዚስት አደረጉት ነው እያለን ያለ አይደለ? ተቃወሙት። በመጨረሻ የአስተዳዳሪው የስራ ቡድን ታስክ ፎርስ በማደራጀት ከጤና ባለሙያዎች ጋር ተወያየና በሆስፒታል ውስጥ መደበኛ ስራቸውን እንዲሰሩና የተወሰነ ጊዜያቸውን በግል ክሊኒኮች እንዲሰሩ ተስማማ። ግልጽ ነው አይደል እያለ ያለው? ሬጉላር ታይም ኢን ዘ ሆስፒታል ኤንድ ፓርትስ ኦፍ ዜር ታይምስ ኢን ፕራይቬት ክሊኒክ የተወሰኑት ደግሞ የተወሰነ ጊዜያቸውን ደግሞ በግል ክሊኒክ እንዲሰሩ ተስማማ። So, what is the most likely conflict resolution strategy applied by the manager? በመጨረሻ ግጭቱ ተፈትቷል። the conflict is resolved. አስተዳዳሪዎቹ የተጠቀሙት የግጭት አፈታት ስትራቴጂ ምንድነው? እዚህ ጋር በደንብ ፎከስ አድርጋችሁ ስለ ኮንፍሊክት ሪዞሉሽን ስትራቴጂ ማንበብ መቻል አለባችሁ። በብዛት እነዚህ ጥያቄዎች ሚስ ተደርገው ሁሌም በየአመቱ ከሚመጡ ኤግዚት ኤግዛሞች የራሳቸው ኮንፍሊክት ሪዞሉሽን ስትራቴጂ አለ። ስለዚህ ከተፈታ በኋላ የሚመጡ ውጤቶች አሉ። ሪዞሉሽን አፍተርማት፣ ዊን ዊን ሁለቱም አሸናፊ የሚሆኑበት፣ ሉዝ ሉዝ ሁለቱም ተሸናፊ የሚሆኑበት እና ዊን ሉዝ አንዱ አሸናፊ ሌላኛው ተሸናፊ የሚሆንበት ኮንፍሊክት ሪዞሉሽን አለ። ስለዚህ ቤዝድ ኦን የራሳችን ሴናሪዮ ተነስተን አንደርስታንድ ዘ ኮንፍሊክት ሳር ኮንፍሊክቱን መጀመሪያ መረዳት ምንድነው ኮንፍሊክታቸው የሚለውን። ስታፍ ዋንትድ ሳላሪ ኢንክሪመንት ስታፎቹ ምን ፈለጉ? የደሞዝ ጭማሪ። ማኔጅመንት ደግሞ ምን አለ? couldn't meet the salary demand because of budget constrict in a public hospital በበጀት እጥረት ምክንያት ደሞዝ ጭማሪ ማድረግ አይችልም። ምንድነው ችግሩ? በጀት ኮንስትሪክት አለብኝ ነው እንግዲህ ጥያቄያቸው። initial attempt to convince staffs to continue without increment resist ከማድረግ በፊት resolved solution አስቀምጠዋል ማለት ነው። ሬጉላር ታይም ኢን ዘ ሆስፒታል እንዲሰሩና ፓርት ታይም ኢን ዘ ፕራይቬት ክሊኒክ እንዲሰሩ ስታፎቹ ክሬት አድርገዋል። ሪዞሉሽን ክሬት አድርገው ሶሉሽኖቹን የሚፈቱበት መንገድ ምንድነው ያደረጉት? ሬጉላር ታይማቸው በሆስፒታል ይሰራሉ፣ ዘ ፓርት ታይም ኢን ፕራይቬት ክሊኒክ እንዲሰሩ። ስለዚህ እዚህ ጋር ዲፋይንድ ኮንፍሊክት ሪዞሉሽን ስትራቴጂ ስትወስዱ ኮመን ሞዴል የሆኑ ክላሲፋይንግ የሆኑ ኮንፍሊክት አውትካሞች አሉ። የተለመዱ የግጭት
ውጤቶች ምደባ የምታስቀምጡባቸው። አውትካሙ ምንድን ነው? ኮንፍሊክት አውትካም ሞዴል የሚባሉትን እነማን ናቸው ብላችሁ ስታስቀምጡ የመጀመሪያው ኮንፍሊክት አውትካማችሁ ምንድን ነው የሚለው ዊን ዊን ኮላቦሬቲንግ ኦር ኢንተግሬቲንግ ማለት ነው። ቦዝ ፓርቲስ ጌን ሳምቲንግ ኢምፖርታንት ኢንተረስት አር ሳቲስፋክሽን። ሁለቱም አሸናፊ የሚሆንበት ዊን ዊን ምንድን ነው? መተባበርና መዋሃድ የምንላቸው ወይ ደግሞ ኮላቦሬቲንግ ኤንድ ኢንተግሬቲንግ ኢትስ ዊን ዊን የምንለው የኮንፍሊክት አውትካም ነው መጨረሻችሁ ማለት ነው። ስለዚህ ሁለቱም ወገኖች አስፈላጊ ነገር ያገኛሉ፣ ፍላጎታቸውንም ማሟላት ይችላሉ፣ ይሟላል ማለት ነው። ኢትስ ኮላቦሬቲንግ ኤንድ ኢንተግሬቲንግ ዊን ዊን የምንለው ማለት ነው። ዊን ሉዝ የምንለው ደግሞ ኮምፒቴቲንግ ኤንድ ፎርሲንግ ማለት ነው። ዋን ፓርቲ ጌትስ ዋት ዘይ ዋንት ኤንድ ዘ አዘር ሉዝስ። አንደኛው አሸናፊ ይሆናል፣ አንደኛው ደግሞ ተሸናፊ ይሆናል። ስለዚህ አንድ ወገን የሚፈልገውን ያገኛል፣ ሌላኛው ግን ያጣል ማለት ነው። ስለዚህ ቤዝድ ኦን ዩር ዲፊኒሽን ኦር ኬዝ ሴናሪዮ ይሄ ነገር ተፈጽሟል ቼክ አድርጉ። ሉዝ ሉዝ የምንለው ደግሞ አቮይዲንግ ኤንድ ኮምፕሮማይዚንግ ዌንስ አንሳቲስፋክቶሪ ቱ ቦዝስ። ሁለቱም ምንም አይነት ሳቲስፋክቶሪ የላቸውም። ናይዘር ፉሊንግ ሳቲስፋይንግ ዜር ኢንተረስትስ። ሁለቱም ተሸናፊ ናቸው። ስለዚህ ሁለቱም ስምምነታቸው የማያረካ ነው የሚሆነው። ስለዚህ ሁለቱ ወገኖች ፍላጎታቸው ሙሉ በሙሉ ማርካት አይችሉም የምንለው ኢትዝ ሉዝ ሉዝ የምንለው ነው። ኮምፕሮማይዝ የምንለው ታይፕስ ኦፍ ሉዝ ሉዝ። እንግዲህ ኮምፕሮማይዝድ ማለት ስምምነት ብዙ ጊዜ እያንዳንዱ ወገን የሆነ ነገር ይተዋል፣ የሆነ ነገር ያገኛል እንደማለት ነው። ሪዞሉሽን አፍተር ማት የምንለው ግን ኖት ስትራቴጂ በት ዘ ስቴጅ አፍተር ሪዞሉሽን ዌር ዘ ሪሌሽንስ አር ሜንቴንድ። ከተፈታ በኋላ የሚመጣ ውጤት ማለት ነው። ሪዞሉሽን አፍተር ማት የምንለው ይህ ስልት እንግዲህ የግጭት መፍቻ ስልት ሳይሆን መፍትሄ ከተገኘ በኋላ ግንኙነቶቹ የሚፈጠሩበት የሚጎዱበት ደረጃ ላይ እንደማሳየት ነው። ስለዚህ ፎር አፕላይንግ ቱ ዘ ሴናሪዮ ስንወስድ ስታፍ ኢንተረስትስ ሞር ኢንካም አለ። ሆስፒታል ኢንተረስት ደግሞ ሪቴንድ ስታፍስ፣ ስታፎቹ ገቢ ማግኘት ነው መጨረሻ አውትካማችን አይደለ? ሆስፒታሉ ደግሞ ሪቴንድ ስታፍስ ሜንቴን ሰርቪስ ዊዛውት ኤክስትራ ሳላሪ ኮስት፣ ተጨማሪ ክፍያ ሳይከፍል ሰራተኞችን ማስቀረት መቻል ነው። ስለዚህ የቀረበው መፍትሄ እዚህ ጋር ሪሶሉሽን ኦፈርድ ያደረገው ሰራተኞች የሆስፒታሉን ግዴታ እንደጠበቁ ተጨማሪ ገቢ እንዲያገኙ ያስቻለ ነው። ያቀረቡት ነገር ምንድነው? ሰራተኞች ተጨማሪ ክፍያ ሆስፒታሉ አይከፍላቸውም፣ ነገር ግን በፕራይቬት በተዘዋዋሪ መንገድ እንዲሟላላቸው የሚያደርግ መፍትሄ ነው የተቀመጠ። ስለዚህ ኮንክሉዥን የምታደርጉት ማናጅመንት ብዙ ጊዜ እነዚህ ማናጀራል ፋውንድ ሶሉሽን ስታፍ ሳቲስፋይድ ስታፍስ ኒድ ፎር ሞር ኢንካምስ ኤንድ ሆስፒታል ኒድስ ቱ ኮንትሮል ሳላሪ ኮስትስ። ሁለታቸውም ገቢያቸው ሰራተኛውን ሆስፒታሉ አላጣም፣ ስታፉም የገቢ ምንጭ በፕራይቬት እንዲያገኝ የተመቻቸ መንገድ ነው የተፈጠረላቸው። ስለዚህ ፋይናል አንሰራቸው ዊን ዊን ነው። ሁለቱም የተሻለ ገቢ የሚያገኙበት መንገድ ነው የተጠቀሙት ማለት ነው። ዊን ዊን ነው ያገኙት ማለት ነው። እሺ አራተኛው ጥያቄያችን ኢን ሄልት ሴንተር ኮንፍሊክት አሬዝ ቢትዊን ኦፒዲ ኬዝ ቲም ስታፍስ ኦን ዘ ኢሹ ኦፍ ማኔጂንግ ፔሽንትስ ዊዝ ኮቪድ-19 ኢንፌክሽን however a head of the health center wanted to resolve the conflict by considering assertiveness and cooperative between parties. What is the most likely conflict resolution strategy used by the head? A. Avoidance. B. Collaboration. C. Accommodation. D. Competition. እንግዲህ እዚህ ጋር በደንብ ፎከስ አድርጋችሁ ስለ ኮንፍሊክት ሪዞሉሽን ስትራቴጂ መነበብ ያለበትና ሁሌም የማይቀር ስለሆነ ፎከስ እንድታደርጉልኝ እፈልጋለሁ። ስለዚህ በአንድ ጤና ጣቢያ ውስጥ የነዚህ ኦፒዲዮን የውጭ ታካሚ ተመላላሽ ክፍሎች ውስጥ የቡድን አባላት ላይ በኮቪድ-19 የተያዙ ታካሚዎች አያያዝ በተመለከተ ግጭት ተፈጠረ። however እያለን ነው head of the health center wanted to resolve the conflict by considering assertiveness and cooperative between parties. እዚህ ጋር ነው ፎከስ ማድረግ ያለባቸው ነው። የጤና ጣቢያው ኃላፊ በግጭቱ ውስጥ ያለውን የጽናት ወይም አሰርቲቭነስ እና ትብብር ኮኦፕሬቲቭ ጉዳዮች ላይ ከግምት ውስጥ በማስገባት ግጭቱ መፍታት ይፈልጋል እያለ። ስለዚህ በኃላፊው ጥቅም ላይ የዋለው የግጭት አፈታት ስልት የቱ ሊሆን ይችላል? ኮንፍሊክት ሪዞሉሽን ስትራቴጂ የትኛውን ስልት ነው የተጠቀመ ነው? እንግዲህ አንደኛ አቮይዳንስ ወይም ደግሞ ከችግሩ በመራቅ በማስወገድ የሚለውን
ሁለተኛው መተባበር የሚለውን ኮላቦሬሽን፣ ሶስተኛ ደግሞ ሀመርሃ መስማማት ወይም ደግሞ አስተናገድ አኮሞዴሽን የሚለውን፣ አራተኛ ወይም ደግሞ ዲ የምንለው ኮምፒቲሽንስ ኦር ፉክክር ላይ መሰረት ያደረገ ኮንፍሊክት ሪሶሉሽን ይፈታል። ሶ ሌት አስ ብሬክ ዚስ ዳውን ዩዚንግ ዘ ቶማስ ኪልማን ኢንስትሩመንት ኮንፍሊክት ሞዴል ኢንስትሩመንት ወይ ቲኬአይ ሞዴል የምንለው ቶማስ ኪልማን ኮንፍሊክት ሞዴል ኢንስትሩመንት ፎከስ አድርጋቸው አነቡ። እንግዲህ ቶማስ ኪልማን ግጭትን የአፈታት ሞዴል የሚጠቀመው ብዙ ጊዜ የአሰርቲቭነስ ኤንድ ኮኦፕሬቲቭነስ መሮች ላይ መሰረት አድርጎ ነው የሚጠቀመው። አቋም መያዝ ላይ አሰርቲቭነስ የምንሉና በመተባበር ኮኦፕሬቲቭነስ የሚለውን አንደርስታንድ ማድረግ መቻል አለባችሁ ማለት ነው። ሶ አንደርስታንዲንግ ዘ ኮንፍሊክት ሞድ ዳይሜንሽን ምን ያደርግበትን እንግዲህ አቅጣጫውን ስልቶቹን መሰረት አድርጎ እሱ በሁለቱም ነው በአሰርቲቭነስ ኤንድ ኮኦፐሬቲቭነስ። ስለዚህ እያንዳንዳቸውን የአንድን ሰው የራሱን ፍላጎት ማሳካት ወይም መከታተል የሚለው ከሆነ ኢትስ አሰርቲቭነስ ነው። ይሄ ሳቲስፋይንግ አዘርስ ኮንሰርን ወይም በመተባበር የሌላውን ሰው ፍላጎት በማርካት የአንድን ሰው የራሱን ፍላጎት ማሳካት ወይም መከታተል ኢትስ አሰርቲቭነስ አይደል። ሌላኛው ኮኦፐሬቲቭነስ ደግሞ የሌላኛውን ሰው ፍላጎት ማርካት፣ ሁለቱንም ያቀናጀ እንግዲህ የግጭት አፈታት የሚጠቀመው በብዛት የቶማስ ኪልማን ግጭት አፈታት ሞዴል ማለት ቶማስ ኪልማን ኮንፍሊክት ሞዴል ኢንስትሩመንት የምንለው በመጠቀም ነው ማለት ነው። እንግዲህ የዚህ 5 ሞዴሎች 5 የግጭት አፈታት ስልቶች አሉት። ኮምፒቲቲቭ፣ ኮላቦሬቲቭ፣ ኮምፕሮማይዚንግ እያልን አቮይዳንስ እና አኮሞዴሽን የምንላቸው 5 ሞዴልስ ኮንፍሊክት ሪዞሉሽንስ ቶማስ ኪልማን የሚጠቀመው እንግዲህ ኮምፒቲንግ ማድረግ፣ ኮላቦሬት ማድረግ፣ ኮምፕሮማይዝ እና አቮይዳንስ አኮሞዴሽን የሚለውን ይጠቀማል ማለት ነው። የእያንዳንዳቸውን ስናይ እንግዲህ ኮምፒቲቲንግ ካልን ሃይ አሰርቲቭነስ ኤንድ ሎው ኮኦፕሬቲቭነስ ይሄን ነው የሚጠቀመው አንደኛው ስል ያ ማለት እንግዲህ አንደኛው ይሸነፋል፣ አንተ ታሸንፋለህ፣ እኔ አሸንፋለሁ የሚሉ ሰዎች ላይ ማለት ነው። ኢትስ ሃይ አሰርቲቭነስ እና ኤንድ ሎው ኮኦፕሬቲቭ የሚጠቀም ኮምፒቲቲንግ። ኮላቦሬሽን ከሆነ ደግሞ ሃይ አሰርቲቭነስ ነው ያላቸው ኤንድ ኦልሶ ሃይ ኮኦፕሬቲቭ። እንግዲህ ኮላቦሬት ካለ መተባበር ነው አይደል? ከፍተኛ አቋም መያዝ ላይ ከፍተኛ መተባበር፣ ሁለታችንም እናሸንፋለን ዊን ዊን የሚለውን የሚጠቀምልን ኢትስ ኮላቦሬቲቭ። ኮምፕሮማይዝ ኢትስ ሞዴሬት የሆነ አሰርቲቭ ኤንድ ሞዴሬት ኮኦፕሬሽን ያለበት ነው። መካከለኛ አቋም፣ መካከለኛ መተባበር። እኔ ማጣለሁ አንተም ታጣ፣ እኔ ማጣሁ አንተ ማጣህ የሚሉት ሁለቱም በመካከለኛ አቋም ላይ ያሉት ነው። ስምምነት ላይ መድረስ ያልቻሉት ማለት ነው። አቮይዳንስ ማለት ሎው አሰርቲቭ ኤንድ ሎው ኮኦፕሬቲቭ ነው የሚጠቀመው። መሸሽ ማለት ነው። ዝቅተኛ አቋም መያዝ፣ ዝቅተኛ መተባበር። ማንም አላሸነፈም እዚህ ውስጥ ማንም። ስለዚህ ኢግኖር ነው የሚያደርገው። አኮሞዴሽን ደግሞ ሎው አሰርቲቭነስ ኤንድ ሃይ ኮኦፕሬቲቭ ነው ያለው። ሎው አሰርቲቭነስ ማለት እኔ አሸንፋለሁ አንተ ታሸንፋለህ። ሎው አሰርቲቭነስ ዝቅተኛ አቋም መያዝና ከፍተኛ መተባበርን የሚይዝልን ዲስ አኮሞዴሽን። እነዚህን የቶማስን ኮንፍሊክት ሞዴል ሪዞሉሽን ስትራቴጂ ከያዛችሁ አሰርቲቭነስ የትኛው ሎው ነው የትኛው ሃይ ነው የሚለውን በደንብ አድርጋችሁ ከያዛችሁ አፕላይንግ ቱ ዘ ሲናሪዮ እንሄዳለን ማለት ነው። ስለዚህ ሄድ ቱ ሪዞልቭ ኮንፍሊክትስ ባይ ኮንሲደሪንግ አሰርቲቭነስ ኤንድ ኮኦፕሬቲቭ ቢትዊን ፓርቲስ። እንግዲህ ምንድነው ያደረገው ኃላፊው ኮንፍሊክት ሪዞሉሽን የሚያደርገው ኮንሲደር ያደረገው አሰርቲቭነስ እና ኮኦፕሬቲቭ መሰረት አድርጎ ነው። ዛት ሚንስ ቦዝ ሳይድስ ኮንሰርን አር ቱ ቢ አድሬስ፣ ሁለቱንም አድሬስ ማድረግ ፈልጓል። ስለዚህ ዲፊኒሽናችሁ ኮላቦሬሽንም ሃይ ነው፣ አሰርቲቫችሁም ሃይ ነው። ስለዚህ እያንዳንዳቸውን ኦፕሽን ስንወስድ ኤ ምንድነው የሚለው አቮይዳንስ ነው የሚላል። አቮይዳንስ ደግሞ ሁል ጊዜም ሎው አሰርቲቭ ኤንድ ሎው ኮኦፕሬቲቭ ነው። ኢግኖሪንግ ኦር ዊዝድሮዊንግ ፍሮም ዘ ኮንፍሊክት፣ ግጭቱን ችላ ማለት ወይም ከግጭቱ ራስን ማግለል ነው ስራቸው አቮይዳንሶች። ስለዚህ ሁለቱም ሎው አሰርቲቭ ኤንድ ሎው ኮኦፕሬቲቭ ነው ያለው አቮይዳንስ የምንለው ማለት። ስለዚህ ግጭቱን ችላ ማለት ወይ ደግሞ ከግጭቱ ራስን ማግለል ነው። ይሄ አይመለከተንም ማለት ነው። ቢ ላይ ስንሄድ ኢትስ ኮላቦሬሽን። ኮላቦሬሽን ደግሞ ሁል ጊዜ የሚወስደው ሃይ አሰርቲቭነስ ኤንድ ሃይ ኮኦፕሬቲቭ ነው። ያ ማለት መተባበር፣ ወርኪንግ ቱጌዘር ቱ ፋይንድ ሚቹዋል ቤኔፊት ሶሉሽንስ፣ ዊን ዊን ነው።
ለሁለቱም ወገኖች የሚጠቅም መፍትሄ ለማግኘት አብሮ መስራት፣ ሁለታችንም አሸናፊ ነን ብለው የሚሰሩ ኢትስ ኮላቦሬቲቭ። ስለዚህ ሃይ አሰርቲቭነስ ኤንድ ሃይ ኮላቦሬሽን ኢትስ ማቹ በኬስ ሴናሪዮችን መሰረት ይሄ በደንብ መልስ ይሆነዋል ማለት ነው። ለሁለቱም ወገኖች የሚጠቅም አሰርቲቭነስ እና ኮላቦሬቲቭን ተጠቅሞ ነው ሰውየው መፍታት የሚፈልግ ነው ያለን አርኬዙ። ሶ ኢትስ ሃይ አሰርቲቭ ኤንድ ሃይ ኮኦፕሬቲቭ ያለው ኢትስ ኮላቦሬሽንስ ለሁለቱም ወገኖች የሚጠቅም መፍትሄ የሚያስቀምጥልን። አኮሞዴሽን ስንል ደግሞ አኮሞዴሽን ያልኩት ሪመምበር ቱ ዛት ሎው አሰርቲቭነስ ኤንድ ሃይ ኮኦፕሬቲቭ ነው ያለው። ጊቪንግ ኢንቱ አዘርስ ያ ማለት አኮሞዴሽን ማለት ምንድነው? ዋን ፓርቲ ይልድስ ቱ ዘ አዘርስ ኒድስ አይ ሉዝ ዩ ዊን። ማስተናገድ መግለጫው ምንድነው? አንድ ወገን ለሌላኛው ወገን ፍላጎት እጅ መስጠት። እኔ እሸንፋለሁ፣ አንተ ታሸንፋለህ፣ አይ ሉዝ ዩ ዊን የሚለው እዚህ ሎው አሰርቲቭ ነው ኤንድ ሃይ ኮኦፕሬቲቭ። አኮሞዴሽን ማለት አይ ሉዝ ዩ ዊን የሚለውን ይወስድልናል። እዚህ ጋር ሁለቱም አሸናፊ እንዲሆኑ ነው የተሰራው፣ ሁለቱም ሃይ እንዲሆን። ኮምፒቲሽን ደግሞ ሃይ አሰርቲቭነስ ነው ያለው። ኢትስ ኮምፒቲሽናል ሃይ አሰርቲቭነስ ኤንድ ሎው ኮኦፕሬቲቭ ፎርሲንግ ዋንስ ኦን ዌይስ። ብዙ ጊዜ አሰርቲንግ ዋንስ ፖዚሽን አት ዘ ኤክስፔንስ ኦፍ ዘ አዘርስ አይ ዊን ዩ ሉዝ። የሌሎችን ፍላጎት ችላ በማለት የራስን አቋም ማስገደድ። እኔ ያሸንፋለሁ፣ አንተ ትሸነፋለህ፣ አይ ዊን ዩ ሉዝ የሚሉት ኢትስ ኮምፒቲሽንስ። ስለዚህ እነዚህ ኮምፒቴት የሚያደርጉት ሃይ አሰርቲቭ ኤንድ ሎው ኮኦፕሬቲቭ ያላቸው ናቸው ማለት ነው። ስለዚህ ቤዝድ ኦን በእኛ ሴናሪዮ መሰረት ኢትስ ኮላቦሬሽንስ ነው። ሃይ አሰርቲቭ ሃይ ኮላቦሬቲቭ ለሁለቱም ወገኖች የሚጠቅም መፍትሄ ለማግኘት አብሮ መስራት፣ ሁለታችንም አሸናፊ ነን በማለት ወርኪንግ ቱጌዘር ቱ ፋይንድ የሚቹዋል ቤኔፊት ሶሉሽን የሚጠቀሙት ዊን ዊን ኢትስ ኮላቦሬሽንስ። ስለዚህ ይሄ ሰውዬ የሚጠቀመው ስልት በአምስቱ የግጭት አፈታቶች ስልቶች ውስጥ አሰርቲቭነስ እና ኮኦፕሬቲቭነስን ተጠቅሜ ነው እስካለ ድረስ የተጠቀመው ኮንፍሊክት ሃንድሊንግ ስታይል ምንድን ነው? ኢትስ ኮላቦሬሽን የእናንተ መልስ ይሆናል ማለት ነው። ሌላኛው ጥያቄያችን የሚዝል አውትብሬክ ኦከርስ ኢን ዘ ወረዳ ፎሎዊንግ ማስ population displacement because of conflict. Then the head of the ወረዳ health office report the outbreak situations for the medias and other peoples outside the organization. What is the most likely managerial role the head plays at that time? A. disseminator, B. liaison, C. spokesperson, ዲ ሞኒተር። ቅድም ካልነው ማኔጀሪያል ሮል ላይ ይሄ ዲፊኒሽኖች እያንዳንዳቸውን ተንትነናቸዋል። እዛ ላይ ኖቶችን መውሰድ ትችላላችሁ። ጥያቄው ምንድነው እያለን ያለ እንግዲህ በአንድ ወረዳ ውስጥ በግጭት ምክንያት ከተፈናቀሉ ሰዎች በኋላ የኩፍኝ ወረርሽኝ ተከሰተ። ከዚያ የወረዳ ጤና ጥበቃ ጽሕፈት ቤት ኃላፊ የወረርሽኝ ሁኔታ ለመገናኛ ብዙሃንና ከድርጅቱ ውጭ ለሚገኙ ሌሎች ሰዎች ሪፖርት አደረገ። በወቅቱ ኃላፊ የተጫወተው የአመራር ሚና የቱን ነው እንግዲህ። ስለዚህ ወረርሽኝ መከሰቱን ለሚዲያዎች ለመገናኛ ብዙሃንና ከድርጅቱ ውጭ ለሆኑት ገቨርንመንታል ላልሆኑትም ምን አደረገ? ኢንፎርሜሽን አስተላለፈ ወረርሽኝ መከሰቱ። ይሄ እንግዲህ ዘ ማኔጀሪያል ሮል አንደኛው ምንድነው ብለናል? ኢንፎርሜሽኖችን መስጠት ነው። አንደኛው የትልቁ እንትን ኢንፎርሜሽን መስጠት፣ ኢንተርፐርሰናል ሮል የምንላቸው እነዚህ ዲሲሽን ሜከር ማድረግ ሌሎችንም። ስለዚህ ኤ ምንድነው የሚለው ዲስሚኔተር፣ ቢ ላይዘን፣ ሲ ስፖክስ ፐርሰን፣ ዲ ሞኒተር ነው። እንግዲህ ቤዝድ ኦን ሜንትስበርግ ማኔጀሪያል ሮል ስትወስዱ አንደርስታንዲንግ ዘ ሲቹዌሽን ኢቨንታችን ምንድነው? ሚዝል አውትብሬክ ኢን ዘ ወረዳ አፍተር ማስ ዲስፕሌስመንት ዱቱ ኮንፍሊክት በግጭት ምክንያት ከመጣ የሚዝል አውትብሬክ ነው። እንግዲህ አክሽን ሄዱ ምንድነው ያደረገው? ሄድ ኦፍ ዘ ወረዳ ሄልዝ ኦፊስ ምን አደረገ? ሪፖርት አውት ብሬክ ሲቹዌሽንስ ቱ ሚዲያ ኤንድ ፒፕል አውትሳይድ ዘ ኦርጋናይዜሽንስ። ለሚዲያዎች እና ከተቋም ውጭ ላሉ ኦርጋናይዜሽኖች ምን አደረገ? ኢንፎርሜሽኑን ሪፖርት አደረገ አውትብሬክ መከሰቱን። ሶ ዳይሬክሽንስ ኦፍ ኮሚኒኬሽን ምንድን ነው? ሼሪንግ ኢንፎርሜሽን ኤክስተርናል ዊዝ ዘ ፐብሊክ ኦር ዘ ሚዲያ። ለኤክስተርናል ፓርት ነው ሼር ያደረገው ማለት ነው። ስለዚህ ይሄንን እንግዲህ ሪቪው ስታደርጉት ሞኒተሪንግ ማለት ሲኪንግ ኤንድ ሪሲቪንግ ኢንፎርሜሽን ቱ አንደርስታንዲንግ ኦርጋናይዜሽን፣ እነዚህ መረጃዎችን ኢንተርናል ኤንድ ኤክስተርናል ኢንፎርሜሽኖችን መሰብሰብ ነው። ዲሲሚኔተር ማለት ደግሞ
ትራንስሚት ኢንፎርሜሽን ኢንተርናል ዊዝን ዘ ኦርጋናይዜሽን ቅድም እንዳልነው ለውስጥ የተቋም ሰራተኞቻችን ኢንፎርሜሽኑን ማስተላለፍ። ስፖክስ ፐርሰን ደግሞ እነዚህ ቃል አቀባይ የምንላቸው ደግሞ ትራንስሚት ኢንፎርሜሽን ኤክስተርናል ቱ ዘ ሚዲያ ፐብሊክ ኤንድ አዘር ኤጀንሲስ ኦን ቢሃፍ ኦፍ ዘ ኦርጋናይዜሽንስ። ስለዚህ ኢንተርፐርሰናል ሮላችን እዚህ ጋር ስታዩት የእያንዳንዱን ስፖክስ ፐርሰን የሚለውን ታያላችሁ። ላይ ዘም ብዙ ጊዜ ሜንቴናንስ ኔትወርክ ኮንታክት ማድረግ ነው አውትሳይድ ዘ ኦርጋናይዜሽንስ። ብዙ ጊዜ ወይ ኮሚኒኬሽን ኦር ሪሌሽንሽፕ ቢልዲንግ የሚያደርግልን ላይዘን እንላቸዋለን ማለት ነው። ስለዚህ ቤዝድ ኦን ዘ ሴናሪዮ ስፖክስ ፐርሰን ኢዝ ዘ ኤግዛክት አንሰር ኢንፎርሜሽን ኤክስተርናል ስቴክሆልደርስ ኦር ሚዲያ ፐብሊክ ዲዩሪንግ ኤ ፐብሊክ ሄልዝ ኢመርጀንሲ ካስተላለፈ ቃል አቀባይ የምንለው ወይ ደግሞ ስፖክስ ፐርሰን መልሳችሁን ኢንፎርሜሽኑን ለማን ያስተላለፈው? ለውጫዊ ለተቋሙ ሰራተኞች ግንዛቤ መፍጠርና ኢንፎርሜሽን መስጠት ቢሆን ኑሮ ዲሲሚኔተር እንለው ነበር። ስለዚህ ለስፖክስ ፐርሰን መልስ አድርጋችሁ ትወስዳላችሁ። ስድስተኛ ጥያቄያችን የዞናል ሄልዝ አድሚኒስትሬሽን ኢንስፔክሽን ቲም ቪዚት ወረዳ ሄልዝ ኦፊስ ኤቭሪ ኳርተር። One of a leader from a Warada explains his experience of leadership for the participants as he involves staffs in the decisions, shares responsibilities, and creates chance for staffing to be innovative. What leadership style is most likely used by the Warada administrator? Zonal Health Administration Inspection Team visit Warada Health Office every quarter. የዞን ጤና አስተዳደር ኢንስፔክሽን ቡድን በየሩብ ዓመቱ የወረዳ ጤና ጽሕፈት ቤቶችን ይጎበኛል። ጤና ጥበቃ ጽሕፈት ቤቶችን ይጎበኛል ማለት ነው የዞኑ አስተዳደር ኢንስፔክሽን ቡድን። So one of the leader from a Warada experience his experience of leadership for the participants as he involves staffs in decision sharing responsibilities and create chance for staffs to be innovations. ከአንዱ ወረዳ መሪዎች አንዱ ሰራተኞችን በውሳኔዎች ውስጥ እንዲሳተፉ ኃላፊነቶችን እንደሚያጋራና ሰራተኞች የፈጠራ ስራዎችን እንዲሰሩ እድል እንደሚፈጥር በመግለጽ የአመራር ልምዱን ለተሳታፊዎቹ ያስረዳል ነው። እንግዲህ ሰራተኞች ላይ ምንድነው ውሳኔዎች ላይ እንዲሳተፉ ኃላፊነቶችን እንዲጋሩና ሰራተኞች የፈጠራ ስራቸውን እንዲሰሩ እድል እንደሚሰጥ በግልጽ የአመራር ልምዱን ለተሳታፊዎች አስረዳ። ከአንዱ ወረዳ መሪዎች መካከል እንግዲህ በወረዳ አስተዳዳሪው በብዛት ጥቅም ላይ የዋለው የአመራር ስልት የትኛው ነው እንግዲህ የተባለ ያለው what leadership style የአመራር ስልት ላይ most likely used by the ወረዳ administrator። ስለዚህ በወረዳ አስተዳዳሪ እንግዲህ ካሉት ከወረዳ ከቀረቡት ውስጥ ያስተላለፈው የአመራር የስልት የትኛውን ስልት ነው ሊደርሺፕ ስታይል የተጠቀመው ነው። ስለዚህ እንግዲህ ሊደርሺፕ ስታይል ላይ ዲቴል ማየት ያስፈልግባቸዋል ማለት ነው። እንግዲህ ዲስክሪፕሽኑ ሪቪው ስናደርግ እንግዲህ ኢንቮልቭ ስታፍስ ኢን ዲሲዥን ኦር ፓርቲሲፔት አፕሮች ነው። ሰራተኞች በውሳኔ አሰጣጥ ላይ ማሳተፍ ወይም አሳታፊ አካሄድ ነበራቸው። ምናየው እያንዳንዱ ሴናሪዮን ስናየው ኤንድ ሼርስ ኢሪስፖንሲቢሊቲስ ኦር ዴሊጌት አውቶሪቲ ኃላፊነቶችን ማጋራ ስልጣንን ውክልና መስጠት ላይ ወስዷል ማለት ነው። ሼር ሪስፖንሲቢሊቲ ኤንድ ዴሊጌት አውቶሪቲ ኃላፊነቶችን ማጋራ ስልጣንን ውክልና መስጠት ላይ ከሰሩት ስራዎች ውስጥ ነው እንግዲህ የሚገልጽልን። ኤንድ ኦልሶ ክሬትስ ቻንስስ ፎር ስታፍስ ቱ ቢ ኢኖቬቲቭስ ኦር ኢንካሬጅ ክሬቲቭነስ ኤንድ አውቶኖሚ የሚለውን ሰራተኞች ላይ ፈጠራን እንዲያመጡ እድል መፍጠር ፈጠራና የራስን አስተዳደር ማበረታታት ላይ መሰረት ያደረገ ሊደርሺፕ ስታይል ነው የተጠቀሙት ማለት ነው። ያንዳንዳቸውን እንግዲህ ቼክ እያደረግን ስንሄድ ሊደርሺፕ ስታይል ምርጫችን ላይ መሰረት አድርገን ትራንስፎርሜሽናል ማለት እንግዲህ ኢንስፓየር ማድረግ ነው ኤንድ ሞቲቬት ቱዋርድስ ኤ ሼርድ ቪዥንስ ኤንድ ኢንካሬጅ ኢኖቬሽንስ። ሶ ኢምፕሎይ እነዚህ በጣም ኢምፕሎይ ዲቨሎፕመንት ላይ ፊት ያደርጋል ማለት ነው። ስፔሻሊ ዘ ኢኖቬሽን አስፔክት ላይ እዚህ ጋር ትራንስፎርሜሽን በደንብ ይጋራናል ማለት ነው። ስለዚህ እያንዳንዳቸውን ራዕይ ያነሳሳል፣ ያነቃቃል፣ ፈጠራን ያበረታታል፣ የሰራተኞችን እድገት ያሳድግልናል። ይህ ግንዛቤ እንግዲህ ሊመጥን ይችላል፣ በብዛት ሊመጥን ይችላል። ነገር ግን ለውጥ ፈጣሪ አመራር አብዛኛው ጊዜ ድርጅቱና ሰራተኞቹን ከተለመደው የሚጠበቀው በላይ መቀየር ነው። ትራንስፎርሜሽን ማለት ምንድነው?
ድርጅቱን ተቋሙን መቀየር ትራንስፎርም ማድረግ አለበት። ትራንስፎርሜሽን አለ ማለት ያ ማለት ነው እንግዲህ ትራንስፎርሜሽን ብዙ ጊዜ ኤምፋሳይዝ ቼንጂንግ ኦር ትራንስፎርሚንግ ዘ ኦርጋናይዜሽን ኢን ዘ ኢምፕሎይመንት ቢዮንድ ዩዥዋል ኤክስፔክቴሽንስ ከምንጠብቀው በላይ መቀየር መቻል አለባቸው ማለት ነው። ለዚህ ስፌር ስንል እንግዲህ ሃንድ ኦፍ ነው። ብዙ ጊዜ ሚኒማይዝ ጋይዳንስ ናቸው። እነዚህ ስታፍ ሜኪንግ ዲሲሽን ላይ ሌት ናቸው። ዜር ማችስ ሼሪንግ ሪስፖንሲቢሊቲስ ኤንድ ኢኖቬሽን ቻንስ ላይ ብዙ ጊዜ ነሰሰሪ ኤምፋሳይዝ አያደርጉም ማለት ነው። ስታፍ ስትራክቸር ዲሲሽን ነው። ለዚህ ስፌር ብዙ ጊዜ ፓሲቭ ናቸው። ጣልቃ ያለ መግባት የምንላቸው ከመስራት እጅን ማውጣት፣ አነስተኛ አመራር መስጠት እነሱ ብዙ ጊዜ ለዚህ ስፌር የምንላቸው ሰራተኞች የራሳቸውን ውሳኔ እንዲወስኑ መፍቀድ ብቻ ነው። ይህ ደግሞ ብዙ ጊዜ ኃላፊነቶችን ማጋራት ወይም የፈጠራን የማምጣት እድላቸው ከሚለው ጋር ብዙ ጊዜ የሚገጥምልን አይደለም። አመራሮች ብዙ ጊዜ እነዚህ ሌዝር ፌር የሚሉት እንደውም ችላ ይሉና ሰራተኞች የራሳቸውን ስራ በራሳቸው ይስሩት ብሎ ይተዋል። እነዛ ሰራተኞች ግን ኃላፊነት የሚሰማቸው ካልሆነ ተቋሙ ወደ ውድቀት ይሄዳል ማለት። ስለዚህ ጣልቃ ብዙ ጊዜ አይገቡን እነዚህ ሌዝር ፌር የሚባሉት። እነዚህ አውቶሪታሪያን የሚባሉት ሜኪንግ ዲሲሽን አሉን ኖት ስታፍ ኢንቮልቭመንት። እነዚህ ደግሞ ውሳኔዎችን ብቻ ይወስናሉ። የሰራተኞች ተሳትፎ የለም በጭራሽ። የአውቶክራት የምንላቸው ብዙ ጊዜ አምባገነን የምንላቸው ናቸው። አምባገነን የምንላቸው ሜኪንግ ዲሲሽንስ አሉን ራሳቸው ውሳኔውን ያወርዳሉ፣ ሰራተኞች ግን አይሳተፉም። ይሄም አይሆንም ማለት። ዲሞክራት የምንለው ግን ኮንሰልት ስታፍስ ኢንቮልቭ ዘም ኢን ዲሲሽን ሜኪንግስ ኤንድ ሼርስ ሪስፖንሲቢሊቲስ ኢንካሬጅ ፓርቲሲፓንትስ ኢዝ ዳይሬክትሊ ፊት ዘ ስሪ ፖይንትስ። ቅድም ካልናቸው ውስጥ እንግዲህ ዲሞክራት የምንላቸው ሰራተኞችን ያማክራል፣ በውሳኔ አሰጣጥ ዙሪያ ያሳትፋቸዋል፣ ኃላፊነቶችን ያጋራል፣ እነዚህ ተሳትፎን ያበረታታል። ይህ በሙሉ እንግዲህ ከኛ ሴናሪዮ ጋር ዲሞክራት ኮንሰልት ስታፍ ያደርጋል፣ ኢንቮልቭ ዘም ዲሲሽን ሜኪንግ ኤንድ ሼሪንግ ሪስፖንሲቢሊቲ ኤንድ ኢንካሬጅ ፓርቲሲፓንትስ። መልሳችሁ ምንድነው የሚሆነው ማለት ነው? ዲሞክራት ይሆናል ማለት ነው። ዲሞክራት። ሌላኛው ጥያቄያችን የፊሜል ነርስ አቴንድ ሆስፒታልስ ሪፎርም ትሬኒንግ ኢንትሮዲዩስ herself as she is serving with skill and knowledge expected for the specific position she is assigned to. What is the most likely managerial levels of a nurse expressed in this case? A. Top level, B. Second level, C. First level, D. Middle level. እንግዲህ ማናጀሪያል ሌቭል በሶስት ነው የምንከፍላቸው። ቶፕ ሌቭል፣ ሚድል ሌቭል እና ፈርስት ሌቭል ብለን ከፍተኛ፣ መካከለኛ እና ዝቅተኛ ደረጃ የምናገኛቸው ፈርስት ሌቭል። ሰከንድ ሌቭል ብዙ ጊዜ ስፔሲፊክ ተደርጎ አናገኘውም ብዙ መጽሐፎች ላይ ማለት ነው። ስለዚህ እቺ ነርስ የሆስፒታል ማሻሻያ ስልጠና ላይ የምትገኝ አንዲት ነርስ በተመደበችበት ልዩ ቦታ ላይ የሚጠበቀውን ክህሎትና እውቀት በመጠቀም እያገለገለች እንደሆን ገልጻ ራሷን አስተዋውቃለች። በዚህ ሁኔታ የተገለጸው የነርስነት ሚና በጣም ሊሆን የሚችለው የአስተዳደር ደረጃ የት ነው? ኦር ሌቭልስ ኦፍ ማናጀሪያል ምን ላይ ነው የምትቀመጠው ነው። እንግዲህ አንደኛ ደረጃ ከፍተኛ ደረጃ ቶፕ ሌቭል ነው ወይስ ሰከንዳሪ ሁለተኛ ሌቭል ላይ ነው ወይም ደግሞ ፈርስት ሌቭል አንደኛው መካከለኛ ሚድል ሌቭል የምንለው ላይ ነው የምታስቀምጧት። ሶ ብሬክ ዳውን ስታደርጉ ሌቭልስ ኦፍ ማናጀሪያል መጀመሪያ አንደርስታንዲንግ ዋት ዘ ነርስ ሴይስ አባውት ዘ ሄር ሮል ምንድነው ስለሷ ሮል ወይም ሚና የተናገረችው የሚለውን አንደርስታንድ ማድረግ አለብን። ሶ እሷ ምንድነው ያለችው? ሺ ሰርቪስ ዊዝ ስኪል ኤንድ ኖሌጅ ኤክስፔክትድ ፎር ሄር ስፔሲፊክ አሳይንድ ፖዚሽንስ በተሰጠኝ ቦታ እውቀትና ክህሎቴን እያገለገልኩ ነው ያለሁት። የሚጠበቀውን ያህል ክህሎትና በተመደብኩበት ቦታ በእውቀትና በክህሎቴ እያገለገልኩ። So this implies she is carrying out tasks or duties directly related to patient care and specific department functions. ስለዚህ ፔሸንት ኬር እና ስፔሲፊክ ዲፓርትመንት የሰጣትም ስራ እየሰራች ነው። ኖት ሴቲንግ ፖሊሲ ላይ ኤንድ ማኔጂንግ አዘር ማኔጀሪያል ኦር ኦቨርሲይንግ መልቲፕል ዩኒትስ እነዚህ ፖሊሲ ሜኪንግ ላይ ኦር ማኔጀሪያል ላይ አልተቀመጠችም ማለት ነው እሷ እንደገለጸ። ስለዚህ ሪሌቲንግ ቱ ማናጀሪያል ሌቭልስ ኢን ዘ ሄልዝ ኬር እያንዳንዳቸውን ከፋፍለን እናያቸዋለን ማለት ነው። ቶፕ ሌቭል ማለት
በማናጀሪያል ሌቭል ሄልዝ ኬር ፋሲሊቲ ላይ ምንድን ነው ቶፕ ሌቭል የሚባለው? ብዙ ጊዜ እነዚህ ቶፕ ሌቭል የምንላቸው እነዚህ ሆስፒታል ቺፍ ኤክስኪዩቲቭ ኦፊሰርስ ወይም ዋና ስራ አስኪያጅ የምንላቸው ኤንድ ቦርድ የምንላቸው ሜዲካል ዳይሬክተርስ ኤንድ እነዚህ ሴት ቪዥንስ ፖሊሲ ስትራቴጂ ጎል የሚያስቀምጡ በሙሉ ቶፕ ሌቭል ነው የሚቀመጡት ማለት። የሆስፒታል ዋና ስራ አስኪያጅ፣ የቦርድ አባላት፣ የህክምና ዳይሬክተር የምንላቸው የተቋሙን ራዕይ ፖሊሲና ስትራቴጂ አላማዎችን የሚወስኑ በሙሉ ቶፕ ሌቭል ማናጀር እንላቸዋለን ማለት። ማኔጅመንት ቶፕ ሌቭል ላይ የምናስቀምጣቸው ማለት ነው። ስለዚህ እነዚህ እች ልጅ ስለ ፖሊሲ፣ ስለ ቪዥን፣ ስለ ስትራቴጂ ጎል የምታስቀምጠው ነገር የለም። ዴይ ቱ ዴይ አክቲቪቲ ነው የምሰራ ነው ያለችው። ሚድል ሌቭል ግን ዲፓርትመንት ሄድ፣ ዩኒት ማናጀር የምንላቸው እነዚህ ሱፐርቫይዘርስ ፈርስት ሌቭል ማናጀሮችን ሱፐርቫይዝ የሚያደርጉ። ሚድል ሌቭል የምንላቸው ምንድላቸው? መካከለኛ ደረጃ ላይ ያሉ የዲፓርትመንት ኃላፊዎች፣ የዩኒት ስራ አስኪያጆች የምንላቸው በሙሉ ኢትዝ ሚድል ሌቭል የምንላቸው የመጀመሪያ ደረጃ ስራ አስኪያጆችን የሚቆጣጠሩልን ፖሊሲዎችን ይተገብራሉ። ኢት ኢምፕሊመንትስ ፖሊሲስ። ስለዚህ ሱፐርቫይዚንግ ፈርስት ሌቭል ማናጀሮችን ሱፐርቫይዝ የሚያደርጉ ኢምፕሊመንት ፖሊሲ ለምሳሌ እነዚህ ዲፓርትመንት ሄድ፣ ዩኒት ማናጀር የምንላቸው ወይም ደግሞ የዩኒት ስራ አስኪያጆች ሚድል ሌቭል እናስቀምጣቸዋለን። እዚህ ጋር እሷ አትቀመጥም ማለት ነው። ፈርስት ሌቭል ካለ ኢትስ ቻርጅ ነርስ፣ ቲም ሊደርስ እነዚህ ደግሞ ሱፐርቫይዘርስ ነን ማናጀሪያል ስታፍስ ኤንድ ዳይሬክትሊ ኢንቮልቭስ ኢን ዴይ ቱ ዴይ ኦፕሬሽንስ። የመጀመሪያ ደረጃ የምንላቸው እነዚህ ኃላፊ ነርሶች የምንላቸው ኦር ቻርጅ ነርስ የቡድን መሪዎች የአስተዳደር ኃላፊነት የሌላቸውን ሰራተኞች ይቆጣጠራሉ። በዕለት ተዕለት ስራቸው ውስጥም በቀጥታ ይሳተፋሉ ይላል። ዕለት ተዕለት ስራዎቹ ላይ በቀጥታ ይሳተፋሉ። ስለዚህ እቺ ምንድናት? የዕለት ተዕለት ተግባሬን እፈጽማለሁ የሚለው ላይ ፎከስ እናደርጋለን። ነገር ግን ኖት ኢትስ ኃላፊነት ግን የላትም። ሰከንድ ሌቭል ግን ኢትስ ኖት አንደርስታንድ ተርሚኖሎጂ ዩዥዋሊ ዊ ሃቭ ቶፕ ሚድል እና ፈርስት ተብለው ነው የአስተዳደር ደረጃዎች የተቀመጡ። ስለዚህ ሰከንድ ሌቭል ብዙ ጊዜ መደበኛ የአመራር ቃል ላይ አልተቀመጠልንም። ይሄ የምንወስደው አይደለም። እኛ ቶፕ ሌቭል፣ ሚድል ሌቭል እና ፈርስት ሌቭል በሚል ነው ክላሲፋይ የሚሆነው። ሁለተኛው ይሄ ሰከንድ ሌቭል የሚባል የማናጀሪያል ሌቭል ስለሌለ ማለት ነው። ሶ ዲተርማይን ስናደርግ እንግዲህ የቱ ጋር ነው የምናስቀምጣት እንግዲህ ቶፕ ላይ ነው፣ ሚድል ላይ ነው፣ ፈርስት ላይ ነው የሚለው። ፈርስት ላይ ለመቀመጥ የማናጀሪያል ስኪል የላት። ነገር ግን ምንድነው እዚህ ጋር ሌላ ምርጫ ስለሌለን ምንድነው እያደረገች ያለችው? ሺ አቴንድስ የሆስፒታል ሪፎርም ትሬኒንግ እየወሰደች ኤንድ ሺ ሜይ ቢ ኢን ሱፐርቫይዘርስ ኦር ቻርጅ ነርስ የመሆን እድል አላት፣ ሮል የመስራት እድል አላት ማለት ነው። ኢፍ ሺ ኢዝ ኖት ዲስክራይብ ሱፐርቫይዘር አዘርስ ከዚህ በፊት ሌሎቹንም ተቆጣጠር ያለው የሚል ነገር አልገለጸችም። ሱፐርቫይዝ ጀስት ፐርፎርምስ ሄር አሳይን ጆብ ኤክስፒሪየንስ ነው ነን ማናጀር ያለኝ ምን ያለችው። ስለዚህ ነገር ግን ሌሎች ኦፕሽኖች ስላሉ ማኔጅመንት ሌቭል ላይ ክሎዘስት የሆነው ለሷ የሚቀርበን እንግዲህ ፈርስት ሌቭል ማናጀር ነው። ቻርጅ ነርስ ኦር ሱፐርቫይዘርስ ሁ ስቲል ዩዚንግ ክሊኒካል ስኪል ስለሚያደርግ ማለት ነው። እነዚህ ሱፐርቫይዘሮች ምን ያደርጋሉ? ዴይ ቱ ዴይ አክቲቪቲያቸውን ፐርፎርም ስለሚያደርጉ ወደሱ ፈርስት ሌቭል ማናጀር እናስጠጋታለን ማለት ነው። እንግዲህ መልሳችሁ ሌላ ምንም የምትገልጹበት ስለሌለ እንጂ እቺ የፈርስት ላይን ላይ ብዙ ጊዜ ሱፐርቫይዘር ማኔጅመንት ነው የሚጠቅሰን። ስለዚህ ሰከንድ ሌቭል ለሷ ስለማይመጥን ሺዝ ፐርፎርም ዲዩቲስ ኤክስፔክትድ ኦፍ ሄር ስፔሲፊክ ፖዚሽን ዩዚንግ ሄር ስኪልስ እያለን ያለው። ስለዚህ ማናጀሪያል ኦር ሱፐርቫይዘር ሮል ሊኖራት ስለሚችል እየሰለጠነች ያለችው ደግሞ የራሱም የሆስፒታሉን ስራ የሚፈጽምልን ነገር እየሰለጠነች ስለሆነ የምታስቀምጧት ፈርስት ሌቭል ማናጀር በሚለው እናስቀምጣታለን ማለት ነው። ፈርስት ሌቭል ማኔጅመንት ኦር ሌቭል ላይ እናስቀምጣታለን። እንግዲህ እነዚህን ይመስላሉ እንግዲህ የዝናሽ ቤተሰቦች ሊደርሺፕ ኤንድ ማኔጅመንት በነርሲንግ ላይ የእያንዳንዳቸውን ማኔጀሪያል ፋንክሽን፣ ማኔጀሪያል ሮል፣ ሊደርሺፕ ስታይል፣ ኮንፍሊክት ሪዞሉሽን የሚሉትን እያንዳንዳቸውን ዲቴል እንድታነቡ ገፋፋቸዋለሁ። ሌሎች ኮርሶች ላይ ብቻ ፎከስ እንዳታደርጉ
ክሊክ ለማድረግ ነው ይዣችሁ የመጣኋቸው። የዝናሽ ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። በቀጣይ እስክንገናኝ ሰላም ቆዩኝ።